እርግጠኛ ነሽ? ነይ ለብድቢ ነይ። ምንድን ነው የምታወሪው? አረጋጋት። ቆይ ምንድን ነው እንደዚህ መዋቅም ማደር? አንተ ራስህ አልነበርክ እንዴ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እንኳንም ሁሉ ሰላም ሆነላችሁ። ወደዚህ ቻናል እንግዲህ ሰብስክራይብ እና ላይክ እያረጋችሁ ተቀላቀሉ ማለት ነው። ዛሬ ደግሞ እየላችሁ የመጣሁት ሐብል ድራማ ክፍል 3 ነው። ዛሬ እንግዲህ አዝራ ሽቅርቅር ብላ ልብስብስ ደበስበስ ብላ እንግዲህ ማደረልክ አዝራ በሩን ከፍቶ ወደ ቤት ውስጥ ሊገባ ስር ዶብ ብላ ከበሩ ስር ከመኝታ ክፍሉ ብቅ ብላለች። እንዴ ምን ሆነሽ ነው ብሎ ሲጠይቃት እንግዲህ ማደረ ምንም አልሆንኩም፣ ባለፈው አንተ ለባብሺ እራት ጋብዝሃለሁ ስላልከኝ ለባብሺ ቆንጅዬ ሆኜ ስለመጣው ምንድን ነው ያጠፋሁት ብለዋለች። ነገር ግን እነሱ አንድ ሁለት ብሎ እየተነጋገሩ እያለ የእንጀራ እናቱ ነች ወይ የሚስት የአባቱ ሚስት በቃ ብላ እየሮጠች ስትመጣ እንግዲህ ሐብልን አንቺ ምን እያደረግሽ ነው? ያንቺ ችግር ምንድነው? ምን ሆነሽ ነው ብቻሽን ቆጠጥ ብለሽ የተቀመሽው? ያንቺ ችግርስ ምንድነው ብላ ስትጠይቃት ነበረ። እኔና አዝራ በጣም ብዙ ነገር ላይ ደርሰናልና እንዲፈታኝ ሁሉ ተነጋግረናልና አንቺ ነሽ እዚህ ጣጣ ውስጥ እያስገባሽኝ፣ ታዲያ ምን ላድርግ ስትላት ነበረ እናቷን። እኔ አይደለውም እዚህ ጣጣ ውስጥ ባስገባሽም በዚህ ደቂቃ ውስጥ አንድ ወርም ባልሞላሽ ትዳርሽ ውስጥ እንዴት ነው ቤሎሽንና ቀለበትሽን አውልቀሽ ለቤት ሰራተኛ ለገረዷ የምትሰጫት? አንቺስ ምን ፈልገሽ ነው? ምን ጎሎብሽ ነው? ትዕግስት ቢኖርሽስ እንዴት ነው ብላ ስትጠይቃት ነበረ። እንግዲህ በስሜት በጣም ተናዳ ብዙ ነገር ተናግራለች ሐቤል። ስለዚህ እንግዲህ በጣም በሚያሳዝን ነገር አንቺ ለኔ ነው ወይ እንደዚህ አይነት መልስ የምትሰጭኝ ስትላት፣ አዎ ግጥም አድርጌ ነው መልስ የምሰጥሽ። አንቺ ራስሽ ለራስሽ ጥቅም ነው ለራስሽ ጥቅም ብለሽ ነው እዚህ ውስጥ ያስገባሽኝ። የልጁ አብያ የአዝራ አባትም ለራሱ ጥቅም ብሎ ነው እዚህ ውስጥ ያስገባኝ። እኔ ደግሞ በመካከሉ በእናንተ መካከል መሸገር የለብኝም። የማያፈቅረኝ ሰውን ለምንድን ነው አግብቼ ቁጭ የምለው? ለአባትየው ነግሬዋለሁ እንዲፈታኝ ብዬ ብላ ስትላት፣ እንዴት አባሽ ነው እንደዚህ የምታደርጊው? ያንቺ ችግር ምንድን ነው? ችግርሽን ንገረኝ። እኔ እኮ እስከንደር እኮ ባሌ ነው። እስከንደር እኮ ታማሚ ነው። እስከንደር ከሞተ እኮ መዝራ ዞር ብሎም አያየኝም። አንቺ የራስሽን ህይወት ብቻ ነው ወይ የምታስቢው? ስለዚህ ለትንሽ ጊዜ ብትታገዢ ምን ትሆኛለሽ? ያንቺ አላማና ያንቺ እቅድ ምንድን ነው ብላ ስትጠይቃት ነበረ ሐብልን። ሐብል ደግሞ እኔ ለምንድን ነው በመካከላችሁ ውስጥ የማያፈቅረኝንና የማይወደኝን ሰው አስገድጄ የምቀመጥበት? ለምንድን ነው በሰው ህይወት ውስጥ ገብቼ ብላ ስትናገር ነበረ ሐብል። እሷ ሐብል እንደዛ ብላ ከተናገረች በኋላ ማነው ባንቺ ህይወት ውስጥ የገባው? አንቺ ነሽ የገዛ ቀለበትሽንና ቤሎሽን ለቤት ሰራተኛዋ ልትሰጪ እየፈለግሽው እንጂ ማንም ሰው አልጠላሽም። አዝራ ደግሞ በጣም ጥሩ ልጅ ነው፣ ቀስ በቀስ ይለምድሻል። ምን ችግር ኖሮብሽ ነው ብላ እናትየዋ ስትጠይቅ ነበረ። አይ እኔ እኮ በሱ ህይወት ነው እየገባውበት እንጂ እሷ ደግሞ በእኔ ህይወት አልገባችም። ስለዚህ እሷም እየተሰቃየች ስለሆነ ለእኔም ጥሩ እስካልሆነ ድረስ ከነሱ ህይወት እኔ ነኝ ውልቅ ብዬ መውጣት ያለበት ብላ ስትነግራት ነበረ። እንዴት አባሽ ነው እንደዚህ መልስ የምትሰጭኝ? እኔ ያልኩት ነገር ብቻ ነው የሚሆነው በሚባለው ሁኔታ እንግዲህ
ተያይዘዋል ማለት ነው እናትና ልጅ። በመካከሉ ደግሞ እኔ አንቺ ከሱ ጋራ ከተለየሽ ልጅም አይደለሽም በሚባል ተናንቋል። ጭራሽ እጅሽን ታነሽብኛለሽ ወይ? የምፈልገውን ነገር አደርጋለሁ። ደሞሳ ለጋሼ ለአባትየው እንዲፈታኝ ሁሉ ተናግሬያለሁ። ምን ታመጫለሽ ስትላት ነበረ። እኔ ታዲያ ከስንቱ ሴቶች ውስጥ ተጠምጄ ለምንድን ነው እሱም የማይፈልገኝ ሰው ለጊዜ ነው የሚፈልገኝ? አንቺ ደግሞ በግድ ለምንድን ነው እንደዚህ የምታደርጊው? ያንቺ ችግር ምንድን ነው? አንቺ ከፈለግሽ መጠቀም ትችያለሽ። እኔ ደግሞ በመካከላችሁ እኔ መኖር አልፈልግም ስትል ነበረ ሀብል። በመካከሉ ላይ እንግዲህ ሀብል ደግሞ መኝታ ክፍሏ ሄዳ እረፍት ልትወስድ ስትል በንዴት ወደ መኝታ ክፍሏ ስትሄድ ማደር ደግሞ መኝታ ክፍሏ ቁጭ ብላ ነበረ። ከመኝታ ክፍሌ ምንድን ነው የምትሰሪው በሚባል ሁኔታ በኃይለኛው ግርግር ተፈጠረና እንዳላ የአክስት ልጅና እህቱም የሀብል እናትም እየሮጡ ሲመጡ ምድረ ጋጋታ እየተንጋጉ ነው። አክስቴና ወለ አጎቴ ሁሉም ተሰብስቦ እየተንጋጋ ሲሄድ በጥፊ እየተመታችም በአፍንጫ ደም የፈሰሰም ሀብል ነች። ስለዚህ እንግዲህ ማደር ደግሞ እንኳንም እዚህ ቁጭ አልኩ ብላ ስትነጋገር ነበረ። የሀብል የመዝራ ወንድም እህትም አንዷ ምን ፈልጋ ነው? እሳይ ደግ አረገቻት። እናቷ እኮ ነች የእሷን ልጅ ያመጣት እንጂ ሀድራ እኮ እሷን አይፈልጋትም። ስለዚህ ለጥቅሟ ብላ ነው ልጇንም እሷም ልጇን ለወንድሜ የዳረችው ለጥቅሟ ብላ ነው። አባቴንም ያገባችው ብላ እሷ ስትነጫነጭ ነበረ። ስለዚህ እንግዲህ የቤቷ ሰራተኛ ትወጫለሽ ወይ አትወጭም ብላ ስትሟገታት ነበረ። ስለዚህ እኔ የቤቱ ባለቤት እኮ እኔ ነኝ። ስለዚህ እኔ እኮ የእስከንደር ባለቤት ነኝ። እናንተ ምንድናችሁ ታዲያ? ስርዓታችሁን አክብራችሁ ቁጭ ካላላችሁ እኔ ምን ታረጉልኛላችሁ? እኔ እኮ የቤት እመቤት ነኝ። ማንንም ሰው ማስገባትም ማስወጣትም የምችል ነኝ። ነገ ጠዋት እቃሽን ሰብስበሽ ኮቶትሽን ፌስታልሽን ይዘሽ እሸኝሻለሁ ስትላት ነበረ። እሷ ግን መኝታ ክፍል ገብታ ስልኳን እየጎረጎረች ጁሷን እየጠጣች ሶፋ ላይ ቁጭ ብላ ደረሰችባት ማለት ነው። ስትደርስባት ጭራሽ አንቺ የቤት ሰራተኛ ሆነሽ እኛ እዚህ ስንጨቃጨቅ አንቺ እዚህ ቁጭ ብለሽ ጁስሽን ትጠጫለሽ እንዴ ብላ ጁሱን አንስታ ነው እየደፋችባት የቤቷ እመቤት። ስለዚህ ከእንግዲህ በኋላ እንኳን እዚህ ላይሽ አይንሽንም ማየት አልፈልግም፣ ኮተትሽን ሰብስብሽ ትወጫታለሽ ስትል ነበረ። በመካከሉ ግን እያጋጠማት ሀድራ በጣም ነው እየተሸገረች ያለችው። ነገር ግን ለምንድን ነው እንደዚህ የምታረጊው ብሎ አቶ እስከንደርም ቤቱ ውስጥ ምድረ ጋጋታ ሲንጋጋ፣ ስለዚህ እኔ እንዲፈታኝ እፈልጋለሁ እያለችም በጣም እያዘነች ነው። በስተ መጨረሻ ላይ ክፍሏ ቁጭ ብላ በጣም አየቻትና ስለዚህ እንግዲህ እስከሚደባደቡ ድረስ ሀብል ደግሞ ከእናቷ ጋርም የማይወደኝን ሰው እንዴት ብዬ ነው አፍቅሬ የምቀመጠው በማለትም በጣም በትክክል ተናግራለች። ስለዚህ ከባሏ ጋራም ሲነጋገሩ ለምንድን ነው ለትንሽ ጊዜ የማትጠብቂው? ነገሮቹን እናስተካክላለን ስትል እኔ በሁለት ሰው መካከል መጨናነቅ ስለማልፈልግ እኔና አንተ እንፋታለን ሀድራ ብላ ስትናገረው ነበረ። ስለዚህ እኔ እናንተ ብንፋታም ምንም ችግር የለውም። ስለዚህ ታዲያ አንተም አባትክን አክብረክ ነው፣ እኔም እናቴን አክብሬ ነው። ስለዚህ እንግዲህ በመካከላችሁ እኔ እናንተ ስለማንዋደድ በመጀመሪያ ደረጃ
የቤቷን ሰራተኛ አፍቀረክ ከቤቷ ሰራተኛ ጋር እንደመኖር እንደምትፈልግ ስላልነገርከኝ፣ ስለዚህም አሁንም ብዙም ከኔ ጋራ ባትቆይም በጣም ደስ ይለኛል። ቤተሰቦችህ ብቻ ናቸው፣ አባትህ ብቻ ነው እየወደደኝ እንጂ ሌሎቹ ምንም ነገር አይፈልጉኝም። እኔ እናንተ ባጭሩ መቋጨት አለብን። ስለዚህ ሁሉንም ነገር በፊቱ ነው የደበከኝና አሁን ደግሞ ምንም ማረግ እስከማልችል ድረስ አብረን እኔ እናንተ ልንቀጥልም እስከማንችል ድረስ ምንም ነገር ማረግ አልችልምና አሁን አንተ ከፈለክ ለአባትህ ከበፊቱ ፍቅረኛዋ ጋራ እያማገጠች ነው ያየሁት ብለክ መናገር ትችላለክ። በዛ ሰበብ እሱም አባትክም እንዲጣላኝ እንዴት ብዬ ነው እንደዛ የምነግራት? ስለዚህ ትንሽ ታገሺ እናሻሽለዋለን ብዬሻለው ብሎ ሲነግራት ነበረ ሀድራ። ነገር ግን ሀብል ልትሰማም አልቻለችም። እኔ ነኝ የማቀው በሚል ሲፋጁ አቶ እስከንደርም እንግዲህ ከእህቱ ጋራም ከአክስቱ ልጆች ጋራም እየተበጣበጡ እያለ እንደ ስብሰባ ተሰብስባችሁ ቁጭ የምትሉት እኔስ የቤት እመቤት አይደለም ወይ? ስብሰባ ብቻችሁን ይሆናል ወይ ብላ ጥልቅ ብላ ስትገባ ነበረ። እነሱ ከሁላቸውም ጋራ ሀብልም ሲመቷት፣ ሲወረውሯት፣ ሲገፈታትሯት ቁጭ ብሎ ነበረ። አቶ እስከንደር ቆሞ ነበረ እያየው ያለው። በስተመጨረሻ ላይ ከእናቷ ጎን ሀብልን እስከ ክፍል እፈልግሻለሁ ብሎ አንዳንድ ነገሮችን ሲያነጋግራት ነበረ። ነገር ግን አነጋገራትና በስተመጨረሻ ላይ በመጀመሪያ ደረጃ ወንዱን ጠራ። የራሱ ልጅ ሲያነጋግራት እሷ በሩን እያንኳኳች ስትመጣ ነበረ። እሷ ከመጣች በኋላ አንተ ደግሞ ውጣልኝ ብሎ ሀብልን ሲያነጋግራት ምንም ደስተኛ ፊትሽ ላይ አይደለሽም፣ ያንቺ ችግር ምንድን ነው? እባክሽ ልጅ ስለምወድሽና ስለማከብርሽ ሁሉንም ነገር ለኔ መናገር አለብሽ በማለት ሲጠይቃት ነበረ። ሲጠይቃት አዎ ደስተኛ ሊሆንም አልችልም፣ አዎ ደስተኛ አይደለውም ጋሼ፣ ግን እኛ በግድ አዋሮት ሲጠይቃት በቃ እርሶ እያለች ስትመልሰለት ነበረ። እኔ እንደውም በአጭሩ ብንፋታ ደስ ይለኛል ስትል ምንድን ነው ያልሽው ልጅ? ቀይሽኝ እንጂ አንቺ ምን ትሆኛለሽ? አባቱ ሲሞት እኮ እዝራኔ ዞር ብሎ አያየኝም። ትሰሚኛለሽ?